እያንዳንዱ ሰው እድሜን፣ የኋላ ታሪክ፣ ትምህርት፣ ጾታ፣ ምንም ይሁን ምን ይገባኛል ከሚለውና ከሚችለው አቅም በላይ መሻሻል ይችላል እና ይህ እውነታ አንተንም ያካትታል። እዚህ አቅም ላይ መስራት ስትጀምር አንተን የሚያስቆም ነገር አይኖርም። እንዲያውም ምን ሆኜ ነው እዚህ ቦታ ላይ የነበርኩት ብለህ በራስህ የቀድሞ ህይወት መበሳጨት ትጀምራለህ። በዚህ መጽሐፍ ውስጥ የማይቻለውን የቻሉ ጀግኖችንና ኃያላንን እጠቅስልሃለሁ። ለምንድን ነው አንደኛ ሆነው ሳሉ ከኔና ካንተ የተሻሉት? በልጅነቴ በነበረብኝ የአእምሮ እክል ምክንያት መማር ለኔ በጣም ፈታኝ ነገር ነበር። በዚያን ጊዜም ከፍተኛ ጭንቀት ነበረብኝና ራሴን ለማነሳሳት የተረት መጽሐፎችን ማንበብና ፊልሞችን ማየት መረጡ። በጣም የምወዳቸው በመጽሐፍና ፊልም ውስጥ ያሉ ሰዎች ሁሉም ተመሳሳይ ንድፍ እንዳላቸው ተገነዘቡ። ጆሴፍ ካሜል የሚገልጸው ይህ የጀግናው ጉዞ ሐሳብ በብዙ ፊልሞችና መጽሐፎች ውስጥ ይታያል። በእነዚህ ፊልሞች ውስጥ የያዘው ታሪክ የተለመደ ነው። ለምሳሌ ሃሪ ፖተር የሚጀምረው በተለመደው ዓለም ሁሉም ሰው በሚኖርበት ተራ ሰው ሆኖ ነው የሚጀምረው። ከዛን ጀግናው የጀብዱን ጥሪ ይሰማል። እናም ይህ ጀግና ምርጫ አለው። ይህን ጥሪ ችላ ማለትና ምንም ነገር በማይለወጥበት ተራው ዓለም ውስጥ መቆየት ወይም ጥሪውን ሰምቶ ወደማያውቀው አዲስ ዓለም መግባት። ጥሪውን የሚሰማ ከሆነ የሚያሰለጥነውና መሰናክሎቹን የሚያዘጋጅ አማካሪ ወይም መሪ ያገኘዋል። ጀግናው ከአዳዲስ ኃይሎች፣ ችሎታዎች ጋር ይተዋወቃል። ከመቼውም ጊዜ በበለጠ አቅሙን አውጥቶ እንዲጠቀምም በአማካሪ ወይም በማስተሩ ይበረታታል። የሚታወቁትን ውስንነቶች አልፎ አዲስ የመሆንን መንገድ ይማራል። እናም በመጨረሻ ፈተናዎችን ይጋፈጣል። ወደ ተራራው ዓለም ሲመለስም የሰለጠነበትን ውድ ሀብት፣ ስሜት፣ ጥንካሬና ጥበብ ከእርሱ ጋር ይዞ ይመለሳል። ከዚያም የተማረውንና ያገኘውን ችሎታ ለሌሎች ያካፍላል። የጀግናው ጉዞ ኃይልን ወደ አንተ ታሪክ ውስጥ ለማስገባትና ካለህበት ተራነት ለመውጣት የሚያስችል ፍጹማዊ መዋቅር ነው። ገደብ የለሽ ውስጥ አንተ ኃያል ጀግና ነህ። ከኔ ዋና እምነቶች አንዱ የሰው ውስጣዊ አቅም በዓለም ውስጥ ካሉ ማለቂያ የሌላቸው ሀብቶች አንዱ ነው የሚል ነው። የተቀረው ነገር ሁሉ ውስን ነው። ነገር ግን የሰው አእምሮ የመጨረሻው ልዕለ ኃያል ነው። በፈጠራችን፣ በምናባችን፣ በቆራጥነታችን ላይ ወይም የማሰብ የማመዛዘንና የመማር ችሎታችን ገደብ የለውም። ሆኖም ይህን ሀብት በትንሽ ከተጠቀምንባቸው ውስጥ አንዱ ነው። ሁላችንም በየዕለቱ ወደ አቅማችን ጉድጓድ ውስጥ ጠልቀን እየቀዳን ኃይላችንን ሳይደርቅ የራሳችንን ታሪክ ጀግኖች መሆን እንችላለን። ግን በጣም ጥቂቶች ብቻ ሕይወታቸውን በዚህ መንገድ ቀርጸዋል። ለዚህ ነው ይህ መጽሐፍ የተጻፈው። የትም ሁን የት ከየትምና ራስህን ከገደብ ነፃ አውጥተህ ወደ ነፃነት መሄድ እንደምትችል ለመንገር ነው ይህ መጽሐፍ የተጻፈው። ያሰብከውን ለማድረግ የሚያስችል የማይታመን አቅም እንዳለ ለመግለጥ ነው ይህ መጽሐፍ የተጻፈው። ከተራው ዓለም ወደ ውቡ ዓለም ለመሸጋገር የሚያስፈልግ ብቸኛው ነገር ከአቅምህ በላይ ተጨማሪ ነገር ማድረግ ብቻ ነው። ይህ መጽሐፍ ያንን ተጨማሪ ነገር ሊሰጥ ተዘጋጅቷል። በእነዚህ ገጾች ውስጥ የምታገኛቸው ሐሳቦች ሁሉ ገደቦችን ለማስወገድ የሚረዱ ተከታታይ መሳሪያዎች ናቸው። አንጎልህን እንዴት ከታሰረበት እንደምትፈታው እናያለን። የማስታወስ ችሎታህን፣ ትኩረትህንና ልምዶችህን እንዴት ከገደብ እንደምታላቅቃቸው ትማራለህ። እኔ በጀግናው ጉዞ ውስጥ ልክ እንደ አስተማሪ ወይም ማስተርህ እሆናለሁ። ይህ መጽሐፍም እንዴት አእምሮህንና ተነሳሽነትህን ማንቃት እንደምትችል የሚያሳይህ ካርታ ነው። አሁን ጥያቄው ምን ብታደርግ ገደብ የለሽ ትሆናለህ? እነሆ ምን እንደሚጠብቅህ ታውቃለህና ወደ መጽሐፉ ዘልቀን እንግባ። እንቁላል በውጭ ኃይል ከተሰበረ ሕይወት ያበቃለታል። በውስጥ ኃይል ከተሰበረ ሕይወት ይጀምራል። ታላላቅ ነገሮች ሁልጊዜ ከውስጥ ይጀምራሉ። አንድ ነገር ቶሎ የማይገባውና የማስታወስ አቅምህ ደካማ እንደሆነ ተሰምቶ ያውቃል? ይህም በፈተናም ሆነ በቃለ መጠይቅ ወቅት ብዙዎችን የሚፈትናቸው ችግር ነው። ከዚህ መጽሐፍ የተወሰኑ የማይንድ ሴት ለውጦችን በማድረግ ብቻ እንዴት ያስተሳሰብና የማስታወስ ክህሎትህን ወደ ላቀ ደረጃ ማሳደግ እንደምትችል ትማራለህ። ይህ ብቻ ሳይሆን ከተበታተነ ሐሳብ ወጥቶ እንዴት አንድን ነገር በትኩረት በማከናወን ውጤታማ መሆን የሚቻልባቸውን ሚስጥራዊ ዘዴዎችን እናያለን። ሊሚትለስ ወይም ገደብ የለሽን የአእምሮ አቅምህን መጠቀም የምትችልባቸውን ድብቅ ሚስጥሮችን እንዳስሳለን። ያንተን የአንጎል ኮድ መረዳት። አእምሮዬ መረጃ የሚያስተናግድበት መንገድ ከሌሎች ሰዎች የተለየ ነው። የአእምሮዬን አይነት ማወቄ ራሴን ላለመገደብ በማደርገው ጥረት የሚረዳኝ እንዴት ነው? ከኔ የተለየ አእምሮ አይነት ካላቸው ሰዎች ጋር እንዴት እሰራለሁ? እንዴትስ ውጤታማ በሆነ መንገድ መግባባት እችላለሁ? ሰዎች ነገሮችን በተለየ መንገድ ይማራሉ። ይህ ለብዙዎቻችን ግልጽ ሆኖም ቆይቷል። ለምሳሌ አብዛኞቹን አካላዊ ተግባራትን በአእምሮአችን እርዳታ እንፈጽማለን። መራመድ፣
መብላት፣ ክፍል ውስጥ መዞር። አእምሮአችን እነዚህን ድርጊቶች ለማከናወን አስፈላጊ የሆኑትን ሁሉንም እንቅስቃሴዎች እያስኬደ ነው። ነገር ግን ለኛ አይታየንም። ሁሉንም ከበስተጀርባ ያደርገዋል። በሌላ ደረጃ መረጃን በጥንቃቄና ሆነ ብለን እናስኬዳለን። አስፈላጊ ውሳኔዎች ማድረግ ሲኖርብን ችግሮቹን እንመለከታለን። ከፊት ለፊታችን ላለው ችግር መፍትሄ ፍለጋ አእምሮአችን የተለዩ መንገዶችን ይሞክራል። እያንዳንዱ የሐሳብ ማቀነባበሪያ ዘዴ ዋጋ አለው። በአንደኛው ሁኔታ ውስጥ ብትሆን እንኳን ከዚህ ሁኔታ እንድትወጣ አእምሮ የግዴታ የተሳለ መሆን አለበት። ከዓመታት ሥራ በኋላ እኔና ቡድኔ 4 የአንጎል አይነቶችን ለይተናል። እነዚህም ኮድ CODE በሚለው ምህጻረ ቃል መወከል እንችላለን። እናም ምን እንደሆኑ ከመግለጼ በፊት 20 ጥያቄዎችን እንድትመልስልኝ ይጋብዝሃለሁ። ጥያቄዎቹን በቀጥታ በተወሰነ ሳይንሳዊ ንድፍ ሐሳብ ወይም ማዕቀፍ ላይ የተመሰረቱ እንዳልሆነ ልብ ማለት ያስፈልጋል። በሳይኮሎጂ፣ ኒውሮሳይንስና የግንዛቤ ሳይንስ ውስጥ ካሉ ከበርካታ ንድፍ ሐሳቦችና ሞዴሎች በመነሳት የተዘጋጁ ጥያቄዎች ናቸው። ጥያቄዎቹን በምትመልስበት ጊዜ መልሶቹን በወረቀት ላይ ብታስቀምጥ መልካም ነው። ችግር ሲያጋጥም የቱን ማድረግ ትመርጣለህ? 1. ውሳኔ ከማድረግ በፊት ብዙ አመለካከቶችን ታስባለህ። 2. ስሜትህን አምነህ ወዲያውኑ እርምጃ ትወስዳለህ። 3. እርምጃ ከመውሰድ በፊት ትተነትናለህ፣ ስልቶችን ታዘጋጃለህ። 4. ከሌሎች ጋር ትተባበራለህ፣ መግባባትንም ትፈጥራለህ። አዲስ ነገር ስትማር 1. ወደ ትናንሽ ክፍሎች ትከፋፍለዋለህ። 2. ዝም ብለህ ገብተህበት በሙከራና በሂደት ትማራለህ። 3. ከሌሎች ጋር ተወያይተህ ሐሳብ ትለዋወጣለህ። 4. ካለ ዕውቀት ጋር እንዴት እንደሚገናኝ ታስባለህ። በቡድን ፕሮጀክት ውስጥ አንተ ብዙውን ጊዜ 1. የሁሉም ሰው ድምፅ መስማትና ግምት ውስጥ ማስገባት ታረጋግጣለህ። 2. ስራዎችን በፍጥነትና በብቃት ታከናውናለህ። 3. የፈጠራ ሐሳቦችንና መፍትሄዎችን ታቀርባለህ። 4. በሰዎች ችሎታ ላይ ተመስርተህ የተለያዩ ሚናዎችን ትመድባለህ። ውሳኔዎችን በምታደርግበት ጊዜ ከሚከተሉት በየትኛው ላይ የበለጠ ትተማመናለህ? 1. ውስጣዊ ስሜትህን። 2. ሎጂክ ወይም ምክንያታዊነት። 3. የግል እሴቶችና መርሆች። 4. የሌሎችን ሰዎች አስተያየትና የቡድን መግባባት። በትርፍ ጊዜ አብዛኛውን ጊዜ የምታደርገው 1. ማንበብ ወይም በአእምሮአዊ ጉዳዮች ውስጥ መሳተፍ። 2. ምናብህን የሚጠቀሙ የትርፍ ጊዜ ማሳለፊያዎችን ወይም ፍላጎቶችን መከተል። 3. ከጓደኞች ጋር መገናኘት ወይም በህዝባዊ ግንኙነት ላይ መሳተፍ። 4. በአካል ብቃት እንቅስቃሴ ወይም በስፖርት ውስጥ መሳተፍ። ከሰው ጋር ለመግባባት የትኛውን ትመርጣለህ? 1. ርህራሄና መረዳትን። 2. አካታችና ክፍት አስተሳሰብ። 3. ስሜታዊና ገላጭ። 4. ትክክለኛና ቀጥተኛ። ግቦችን ስታወጣ 1. ዝርዝር እቅዶችንና የጊዜ ሰሌዳዎችን ትፈጥራለህ። 2. የግቦችህን ተጽዕኖ ግምት ውስጥ ታስገባለህ። 3. ለፍጥነት ቅድሚያ ትሰጣለህ። 4. የሌሎችን ሐሳቦች ታካትታለህ። ከሚከተሉ ሚናዎች ለአንተ በጣም ምቹ የሆነው የቱ ነው? 1. ትብብርን መፍጠር። 2. ተግዳሮቶችን ማሰብ። 3. ፈጣን ውሳኔዎችን መወሰን። 4. የሐሳብ ነፃነትን መፍቀድ። ከሚከተሉት በየትኛው ውጤታማ ነህ? 1. ሰዎችን ወደ አንተ ማምጣትና የጋራ ግብ ላይ መድረስ። 2. አንድን ተግባር በብቃት ማጠናቀቅ። 3. አዲስ ሐሳብ ማምጣት። 4. ውስብስብ ችግሮችን መፍታት። ግብረ መልስ ወይም ሐሳብ ስትሰጥ 1. ሐሳብህን በእርጋታና በርህራሄ ታካፍላለህ። 2. በቀጥታ ትናገራለህ። 3. ግልጽ ውይይትን ታበረታታለህ። 4. ተጨባጭ ገንቢ ትችቶችን ታቀርባለህ። በክፍል ውስጥ ስትማር በየትኛው መንገድ የበለጠ ይገባሃል? 1. በተግባራዊ እንቅስቃሴዎች ውስጥ መሳተፍና በተሞክሮ መማር። 2. ደረጃ በደረጃ የሆነ የተዋቀረ የመማር አቀራረብ። 3. የእይታ መረጃዎችን በመጠቀምና ወደ ምናብ በማስገባት። 4. በቡድን ውይይቶች ውስጥ በመሳተፍ። አንድን ሰው ለማስረዳት ስትሞክር በየትኛው መንገድ በቀላሉ ታስረዳለህ? 1. በመናገር። 2. ቀጥተኛ፣ አጭርና ምክንያታዊ በመሆን። 3. በማስገደድ። 4. ምስል በመፍጠርና በማዝናናት። ብዙውን ጊዜ ግጭትን እንዴት ትፈታለህ? 1. ሁኔታውን መርምረህ ምክንያታዊ መፍትሄዎችን ታቀርባለህ። 2. ጉዳዩን አስቀድመህ አይተህ እርምጃ ትወስዳለህ። 3. አስማሚ ሐሳቦችን ትፈልጋለህ። 4. በሁለቱ ወገኖች መካከል ግልጽ ግንኙነትና መግባባትን ትፈጥራለህ። የትኛው የሥራ አካባቢ በጣም ይማርካል? 1. የትብብርና ደጋፊ ድባብ ያለው። 2. የተዋቀረና የተደራጀ።
3 ፈጣንና ጉልበት ያለው አካባቢ። 4 ፈጠራ የሚያበረታታ ቦታ። ከሚከተሉት ተግባራት ውስጥ በጣም የሚያዝናና የትኛው ነው? 1 አካላዊ ፈተና ወይም ውድድርን ማጠናቀቅ። 2 አዲስ ምርት ወይም ጽንሰ ሐሳብ መንደፍ። 3 ቡድንን መምራት ወይም የቡድን ውይይት ማመቻቸት። 4 መረጃ መሰብሰብ፣ በዛ ላይም ጠልቆ መግባት። ብዙውን ጊዜ ጭንቀትን እንዴት ትቋቋማለህ? 1 የጭንቀት መንስኤን ለማስቀረት እቅድ መፍጠር። 2 ከምታምነው ሰው ጋር በመነጋገር። 3 ውጥረትህን ለማቃለል ስፖርት መስራት። 4 ጭንቀትህን ለማቃለል የፈጠራ ሥራ ማከናወን። የጉዞ እቅድ ስታቅድ ምን ማድረግ ትመርጣለህ? 1 ዝርዝር የጉዞ እቅድ አስቀምጠህ ታወጣለህ። 2 የሚጎበኙ ብዙ አስደሳች ቦታዎች ያሉበትን መድረሻ ትመርጣለህ። 3 እቅድ ሳታወጣ እንዲሁ ትሄዳለህ። 4 በቡድን ትሄዳለህ፣ በቡድን ጋርም አብዛኛውን ጊዜ ታሳልፋለህ። በጣም የምትወደው የትኛው የፊልም አይነት ነው? 1 የድርጊት ወይም የአክሽን። 2 ሚስጥራዊ ወይም የወንጀል። 3 ሳይንሳዊ ልቦለድ ወይም ምናባዊ። 4 አስቂኝ። ከመረጥካቸው ምላሾች ውስጥ 10 እና በ15 ኢንተርቫል ውስጥ ያሉ ከሆኑ አንተ ጥበበኛና ጉጉ ነህ ማለት ነው። ከ5 እስከ 10 ካሉ ደግሞ አንተ ፈጣሪ ዶልፊን ነህ ማለት ነው። ከ15 እና ከዛ በላይ ከሆነ ሩሩ ዝሆን ነህ የሚል ፍቺ ይሰጠዋል። ግን ይህ ምን ማለት ነው? በቀጣይ ምዕራፍ እንመልከት። እንስሳህን አግኝ። ከመረጥካቸው እንስሳት መገመት እንደምትችለው እያንዳንዱ የአእምሮ አይነት ከሌሎቹ በእጅግ የተለየ መሆኑ ነው። እናም አንድ በአንድ እንመልከታቸው። ቀልጣፋው አቦ ሸማኔ። አቦ ሸማኔዎች በፈጣን አስተሳሰብ ከሁኔታዎች በመላመድና በጠንካራ ውስጣዊ ስሜታቸው ይታወቃሉ። ፈጣን ውሳኔዎችን ያደርጋሉ። ከፍተኛ ጫና በሚፈጥሩ ሁኔታዎች ውስጥ ጥሩ ይሰራሉ። ተለዋዋጭ ተፈጥሯቸው ከአዳዲስ ተግዳሮቶችና አካባቢዎች ጋር በቀላሉ እንዲላመዱ ያስችላቸዋል። ለዚህም ምሳሌ ሪቻርድ ብራንሰን፣ ሴሬና ዊሊያምስ እና ስቲቭ ጆብስን መጥቀስ እንችላለን። ይህ የአእምሮ አይነት ያላቸው ሰዎች ፈታኝ ሁኔታዎችን ይቀበላሉ፣ ራሳቸውን ከምቾት ዞን በማውጣት ያስደስታቸዋል። የታሰበበት ስልታዊ ዕቅድ ማውጣት ያለውን ጠቀሜታ ያውቃሉ። ይሁን እንጂ የህይወት ሁኔታቸውና የንግድ ውሳኔያቸውን በተመለከተ ድንገተኛ ለውጦችን ለማድረግ ወደ ኋላ የሚሉ አይደሉም። አቦ ሸማኔ ከሆንክ ሁኔታዎችን በየጊዜው በሚለዋወጡበትና ጠንካራና ፈጣን ህጎች ባሉበት ሁኔታ ውስጥ ማድረግ ትችላለህ። አቦ ሸማኔ ጎበዝ ከሚሆንባቸው ሙያዎች ውስጥ ሽያጭ፣ እቅድ አውጪና አትሌቲክስ ይገኙበታል። ጠቢቡ ጉጉት። ጥበበኛ ጉጉቶች በጠንካራ የትንታኔ ችሎታቸው፣ በትኩረታቸውና በምክንያታዊ አስተሳሰባቸው ተለይተው ይታወቃሉ። ውስብስብ ጽንሰ ሐሳቦችን በመረዳትና ችግሮችን ወደ ትናንሽና ማስተዳደር ወደሚቻለው ክፍሎች በመከፋፈል የላቀ ችሎታ አላቸው። ማለቂያ የለሽ ጉጉት አላቸው። ይህ የማወቅ ጉጉት ጥያቄዎችን እንዲጠይቁና አዳዲስ ርዕሶችን እንዲያስሱ ያደርጋቸዋል። ጉጉቶች ውሳኔ ከማድረጋቸው በፊት በችግር ላይ በጥልቀት ለመጥለቅ የተለያዩ ውሳኔዎችን ለማጤን እንዲረዳቸው የጉዳዩን ጥቅምና ጉዳቶችን በዝርዝር ይመለከታሉ። ሁሉንም ነገር ለመመርመር የተቻላቸውን ሁሉ ያደርጋሉ። አልበርት አንስታይን፣ ሜሪ ኩሪ፣ ዋረን ባፌት የዘመናችን ጉጉት ናቸው። ጉጉት ከሆንክ ቤተሰብህን ለማጽናናት ከመውሰድ በፊት ወይም ኩባንያን ከሌላ ጋር ስለማዋሃዱ ዘገባ ከማቅረብ በፊት የሁሉንም ሰው ፍላጎት እንዴት ማስደሰት እንደምትችል ታስባለህ። ውስብስብ እንቆቅልሾችን መፍታት ትወዳለህ። ፈጣሪው ዶልፊን። ፈጣሪ ዶልፊኖች በፈጠራቸው ከሳጥን ውጭ በማሰባቸውና በጠንካራ አእምሮ ተለይተው ይታወቃሉ። ኦሪጂናል ሐሳቦችን ያመነጫሉ። ለተወሳሰቡ ችግሮች ልዩ መፍትሄዎችን ያገኛሉ። የፈጠራ ችሎታቸው ፈታኝ ሁኔታዎችን በአዳዲስ እይታ ለመቅረብ ያስችላቸዋል። ዶልፊኖች የአንድ የፈጠራ ሐሳብ ጠቃሚ የሚሆነው ተግባራዊ መሆን ከቻለ ብቻ እንደሆነ ይገነዘባሉ። አንድን ፈጠራ ድጋሚ ለመፍጠር አይሞክሩም። ይልቁኑ በነባራዊ ሁኔታዎች ላይ ተመስርተው ከዚህ በፊት ከተሞከረው ትንሽ ለየት አድርገው አዲስ አካሄድን ይሞክራሉ። ከታዋቂዎቹ ዶልፊኖች መካከል ሊዮናርዶ ዳቪንቺ አንዱ ነው። ዶልፊን ከሆንክ አዲስ አመለካከትን ለመቀበል ቀዳሚ ነህ። ለምሳሌ ቤት ውስጥ አዲስ የምግብ አይነት ሊሰራ ሲሞከር ደስተኛ ትሆናለህ። ዶልፊኖች እንደ ጽሑፍ፣ ግራፊክስ፣ አርኪቴክቸር ባሉ ሙያዎች ውስጥ በብዛት ይገኛሉ። የመጨረሻው ርሁሩ ዝሆን። ስሜታዊ የሆኑ ዝሆኖች በልዩ ስሜታዊ ብልህነታቸው ሌሎችን በጥልቀት በመረዳታቸውና ጠንካራ ግንኙነት በመፍጠር ይታወቃሉ። በዙሪያቸው ላሉ ድጋፍ ስለሚሰጡም ጥሩ የቡድን ተጫዋቾች ናቸው። ዝሆን የሁሉም ሰው ፍላጎትና ስጋት መስማቱን ያረጋግጣል። የሌሎችን ሰዎች አእምሮ ያደንቃሉ። ያንን አድናቆታቸውን ከሌሎች ጋር ግልጽ የሆነ ግንኙነትን ለማመቻቸት፣ ግጭቶችን ለማስቀረትና ነገሮችን አዎንታዊ ለማድረግ ይጠቀሙበታል። ኦፕራ ዊንፍሬይ ዝሆን ናት። ማዘር ትሬዛና ኔልሰን ማንዴላም እንዲሁ።
ዝሆን ከሆንክ በቡድን መስራት ትወዳለህ። ሰዎች የተለያዩ አመለካከቶችን እንዲያዩም ትረዳለህ። ይህ የአእምሮ አይነት ያላቸው ሰዎች የሰው ሀብት፣ የህዝብ ግንኙነትና የማስተማር መስክ ውስጥ በብዛት ይገኛሉ። እዚህ ላይ ማስታወስ ያለብህ ነገር አንድ የእንስሳ አእምሮ አይነት በአንተ ላይ የበላይ ሆኖ ሳለ ሌሎችም የአእምሮ አይነቶች በትንሽ መጠን ቢሆን በአንተ ላይ ሊኖሩ እንደሚችሉ ነው። ለምሳሌ አንድ የሥራ ባልደረባዬ ግልጽ የሆነ የዶልፊን ባህሪ አእምሮ ነበረው። የፈጠራ ችሎታም ነበረው። ነገር ግን እሱ በውስጡ ትንሽም ቢሆን ጉጉት ነበረው። መረጃን መመርመርን፣ ስርዓቶችን አንድ ላይ ማዋሃድን አይነት ጠባዮች ይታዩበት ነበር። እንዲህ አይነቱ ጥምረት እሱ ፈጣሪና ተንታኝ አድርጎታል። ለምሳሌ የማስታወቂያ ኤጀንሲ አይነት ፈጠራና ትንታኔን በሚጠይቅ ሚና ላይ ይህ ባልደረባዬ በጣም ተስማሚ ቦታው እንደሚሆን ይጠቁማል።